መሰለህ አንተ ትክክል ነህ፣ ትክክል ነህ። ትክክለኛ ገለጻ ነው እየሰጣቸው ያለኸው። እሺ አንተ ያልከው በእናንተ ትክክል ነው። ፈጣሪን አላህን ነው አይደለ እየጠየቀ ያለው። ይሄኛው ደግሞ ዘካርያስ ምን ሆነ ነው? መልአክ ነው እየጠየቀ ያለው እና የሚስቱን መድከም ነው እየገለጸ ያለው። ገባህ አይደል? ትክክለኛ ነው። አሁን እየገቡ የሚወዣብሩብህ ምንድናቸው? ወይ መጽሐፍ ቅዱስን አላነበቡም ወይም ደግሞ ዝም ብለው እየበጠበጡ ያሉ ነው። እንደዛ ነው እኔ እየተረዳው ያለሁት። ገባ? መጽሐፍ ቅዱስ ትክክለኛ ገለጻውን በእናንተ የገለጸው እንደዛ ነው። ዘካርያስ ግን በመጽሐፍ ቅዱስ የገለጸው ምንድን ነው? በቁርአን ሽበቴ ነው የሚለው አይደል? ትክክለኛ በቃ አላህን እያናገረ ነው ያለው። ለአላህ ነው እንጂ እየነገረ ያለው ለመልአክ አይደለም። ለአላህ ነው በቃ ባጭሩ ይሄ ነው ሐሳቡ፣ ልዩነቱ ይሄ ነው። በቃ ሐሳቡ ያለው በቃ ትክክል ነህ ነው። እኔ በቃ ትክክል ነህ። እኔ በጣም ገብቶኛል። ትክክለኛ ገለጻ እየሰጠ ነው ያለው። ቴንክ ዩ። እኔም የምፈልገው እንድንግባባ ነው። እኔም የምፈልገው አሁን እሷ በቃ ይሄ ነው የሚፈልገው። አሁን እኛ ጆሮ አለን፣ መስሚያ ጆሮ አለን። በቃ ግልጽ ነው እያወራሁት ያለሁት ነገር ግልጽ ነው። ሰምተን አንደርስታንድ ማድረግ አይከብደንም። የሚከብድ ነገር አይደለም። ግልጽ ነው እያወራን ያለ ነው እና አታደናቁሩ። እዚህ የገባችሁ አታደናቁሩ። ወይ መጽሐፍ ቅዱስን ካላወቃችሁ ዝም ማለት ነው። አዎ መረዳት የማይችሉ ከሆነ ሲጀመር ገብተህ እንትን አትበላቸው። ገባ አይደለ? እኔ በቃ ለምን ወይ መጽሐፍ ቅዱስን ጠንቅቆ ማንበብ ነው ወይ ደግሞ ሰው የሚያስረዳውን ቆሞ ማዳመጥ ነው ያለበት ነው። እኔ በቃ መጽሐፍ ቅዱስ በስነ ስርዓት ያስቀመጠው ሌላ ነው። በቃ ያልተጻፈ ነገር አይደለም እኮ ሁለቱንም እያነበብክ ነው ያለው። አንድ እንድታነብም ቻንስ እየሰጡህ አይደለም ወይ? መረዳት አልፈለጉም ወይ እንድታነብ እውነታውን ማወቅ አልፈለጉም። ኦርቶዶክስ እምነት ችግሩ ይሄ ነው። አንድና አንድ አንብቦ መረዳት አይችልም፣ ወይም ደግሞ ሲያስረዷቸው መረዳት አይፈልጉም። በጣም የሚያናድደኝ ነው። እምነት ውስጥ ብኖር እኔ በጣም ነው የምናደድበት። ምክንያቱም ወይ አናነብም ወይም የምንባለውን ነገር አንሰማም እና ቢነበብ እውቀት ይገኛል። ወይም ደግሞ ስታስረዳ አንተ ስታስረዳ እንኳ ማንበብ ይቻላል። ጥቅሱን ሰጥተዋል። ሁሉንም ነገር እኮ ሁለቱም ሰጥተዋል። ሁለቱን ነው እየሰማሁ የነበረው እና በጣም ቴንኪው። ትክክለኛ ነገር ነው እየተናገርክ ያለው ልልህ ፈልጌ ነው። ቴንኪው ስለተረዳሽኝ። ቴንኪው ሮሚ ማን ሮማን ሶሪ ሮማን ቆይ አንዴ ችግር የለም ረጋ በይ። ይሄ ቤትሽ ነው። ላይቭ ስከፍት ኤኒታይም እኔ ጋር ገብተሽ ማለት ነው እንደዚህ ስከፍት ስለ እስልምናም ጥያቄ ካለሽ ኦኬ፣ እኔን ልታይኝ የሚገባው እንደ ወንድምሽ ነው። እንደ ወንድምሽ ልታስብኝ ይገባል። እዚህ ቤት ገብተሽ መጽሐፍ ቅዱስ ላይ ማውራት የምትፈልጊው ነገር ካለ፣ ስለ እስልምና ማውራት የምትፈልጊው ነገር ካለ ከፈለግሽ በውስጥ መስመር ከፈለግሽ እዚህ ጋም ኤኒታይም እንደዚህ በቃ አንደርስታንድ ማድረግ የሚፈልጉ ኦኬ፣ ማወቅ የሚፈልጉ ክርስቲያን ወገኖቻችንን በጣም ነው መያዝ የምፈልገው ኦኬ። እና ኤኒታይም ቤትሽ ነው ልልሽ ፈልጌ ነው። መግባት ትችያለሽ፣ በፈለግሽ ሰዓት መምጣት ትችያለሽ። ይሄን ነው ማለት የምፈልገው። አሁንም ቢሆን እስልምና ላይ ማለት የምትፈልጊው ነገር ካለ፣ ስለ ክርስትናም እንድንወያይ የምትፈልጊው ነገር ካለ እኛ እዚህ ጋር ክርስቲያኖችን አስገብተን ንግግር የምናደርገው ዓላማችን ለመማማር ነው እንጂ እንደ ሕፃን ልጅ የኔ ይበልጣል ያንተ ይበልጣል አይደለም። ዓላማችን እንማማራለን። እዚህ ጋር ክርስቲያንና ሙስሊም እያዳመጠ ሐቁን እንዲይዝ ነው ዓላማችን። ይሄ ነው እኛ በምናደርገው ዲስከሽን፣ እኛ በምናደርገው የሀሳብ ልውውጥ ኦኬ፣ እታች ያሉ አማኞች ክርስቲያኖች፣ ሙስሊሞች አዳምጠው የትኛውን ትክክለኛ መንገድ የሚለውን ነገር ራሳቸው ወስነው እንዲይዙ ነው ዓላማችን። ይሄ ነው እንጂ እንድንሰዳደብ ወይ ደግሞ እንድንዘላለፍ ክብር የሚነሳ ነገር እንድናወራ አይደለም። እስልምናችን ይሄን ነገር አይፈቅድልንም። እና ሮማን የምትይው ነገር ካለ መቀጠል ትችያለሽ። ይሄን ነው የምለው። እና አንድ ደግሞ ጣት መላስ ምናምን ሲል ነበር ወይ ገብቶ አልገባልህም ወይ እንትን አላለህም። ያ እኔም እኮ ቅድም እኮ ግባ አልኩት። እኔ ገብቶኛል ምን ለማለት ፈልጎ እንደሆነ። እኔ ዲቴል እሄድበታለሁ፣ ችግር የለም። እሱ ደግሞ ያው እኔ ከማውቀው በትንሹ ሱና ነው የሚባለው። ቴንክ ዩ። በቃ የት ነው ያለሽው? ቆይ ሳውዲ ነው ያለሽው ወይስ እዚሁ ኢትዮጵያ ነው ያለሽው? አዲስ አበባ ነኝ። አይ ምናልባት እንደው ሳውዲ አረቢያ ካለሽ ያው ከአረቦቹ ጋር ስትኖሪ ምናልባት ያው ስለ እስልምና የምታውቂው ነገር ይኖራል ብዬ ነው። አይደለም እኔ እዚሁ አዲስ አበባ ነኝ።
እና ያሰላ ልጅ ነኝ በብዛት ከሙስሊሞች ጋር ነው እድገቴ። ምንድነው ጣት መላስ የሚባለው ነገር? ጣት መላስ የሚባለው ነገር ምንድን ነው? በልበሰፊነት ብናየው ይሄ የእስልምናችን ነቢዩ መሐመድ ያስተማረን ሱና ነው። አንድ ሰው ምግብ ከበላ በኋላ ጣቱን መላስ አለበት። ለምን ከተባለ ጣቱ ላይ ምግብ አለ፣ ጣቱ ላይ የሚቀር ምግብ አለ። ያንን ምግብ እጁን ሲታጠብ መሬት ላይ ከሚጥለው ኢስራፍ ከሚባክን እጁ ላይ ያለውን ምግብ ቢልሰው የተሻለ ነው። ይሄ ሱና ነው። ይሄ ማለት በአጭሩ ምንድነው? ኢስራፍ ማባከንን ነው ነቢዩ መሐመድ እያስተማሩ ያሉት። ምግብ ማለት ለምን ትንሽ ምግብ አይሆንም? ብር ወጥቶበታል አይደለ እንዴ? ብር ወጥቶበታል። አሁን ብር ትንሽ ነው ተብሎ እኮ አይጣልም። ለምሳሌ ኪሴ ላይ 10 ብር ብቻ አለች ብዬ መጣል የለብኝም። ትንሽ ነው ብዬ መጣል የለብኝም። ይሄ ማለት ነው መጠቀም ነው ያለብን። ምግብ ነው ወደ ሆዳችን ነው መግባት ያለበት። ምግቡን ነው የበላ ነው። እጃችን ላይ ያለው ምግብ ላስ ነው፣ ሌላ ቋንቋ የለውም። ስለዚህ ይህ የእሳቸው ሱና ነው። ከሚባክን ብንልሰው የተሻለ ነው። ግልጽ ነው ብዬ አስባለሁ። ትክክል። አመሰግናለሁ። ለማንኛውም ከስርም እያላችሁ እየሰደባችሁ ነው፣ በደንብ ተሳደቡ። ይሄ መልስ አይሆንም። ይሄ ስድብ ምናምን ስርዓት ማጣት ነው ሲጀመር ማለት ነው። በቃ ትክክለኛውን ነገር እውነታውን አውቀን ብንሄድ ነው ጥሩ። ገባችሁ አይደለ? እኔ ሙስሊም ሞኛ አይደለም እንትን ሞኛ አይደለም። በእምነቱ ትክክለኛ ስንሄድ እኛም እንኮ ስንዴ መሬት ላይ አይውደቅ ይላሉ ቄሶች። ምክንያቱም ስጋው ደግሞ ይባላል አይደለ እንዴ? ስንዴን ረግጦ ሄደ ምንድን ነው ይባላል እንደውም። ስለዚህ የማይሆን ነገር ይዞ ዝም ብሎ ለውጊያ ከመሄድ ማወቅ ካለብን እንወቀው። ደስ ይላል። ተሳደባችሁ አልተሳደባችሁ ምንም አጨምሩብኝም። ልቦና ይስጣችሁ ለሁላችሁም። አመሰግናለሁ። አንተን ግን ሌላ የምትይው ነገር ካለ ይሄው ማውራት የምትፈልጊው ነገር ካለ ቤትሽ ነው እያልኩሽ ነው። ፈታ ብለሽ ማውራት ትችያለሽ። እንድንወያይ የምትፈልጊው ነገር ካለ ቤትሽ ነው እኮ። አይ በቃ እኔማ ማወቅ ያለብኝ ብዙ ነገር ስለማውቅ ችግር የለውም። እና ከስር በጣም ስድብ እያየሁ ስለሆነ ታያቸው። ምንም የነሱ ስድብ ጫፍሽ ላይ አይደርስም። ጫፍሽ ላይ ምንም ተጽዕኖ ሊፈጠርብሽ አይገባም። የእነሱ ስድብ አይጎዳሽም። በቃ እውነታን እንያዝ ነው። እኔ አይደለም በጣም ያናደደኝ ለመሰለ ጥቅስ ሰጥተው ይነበብ ሊያስነብቡህ አልቻሉም ወይ? እነሱ ቢያነቡልህ ጥሩ ነው፣ እንዲህ ነው ብለው ማለት ነው። ወይ ደግሞ አንተም ቁርአን ላይ ያለውን ስታነብላቸው አንተን አስጨርሰው ደግሞ መጽሐፍ ቅዱስ ላይ ያለው ደግሞ ቢቀጥል ደስ ይላል። እንደዛም አልሆነም። ላንብብላችሁ አፋፍ ከማለት የሰው ልጅ ተረዳርቶ ነው። በቃ አንተ አንብበህ እንዲህ ነው ያለውን በአንተ በኩል ስታስረዳ፣ በኦርቶዶክስ በኩልም ያለው ደግሞ እንዲህ ነው። ሁልጊዜ ኦርቶዶክስ ውሸትና ስድብን ይፈልጋል። በእውነት እኔ በጣም ነገራቸው እኔ ብዙ ማስረጃ አለኝ። ነገራቸው ቢሰሙሽ አንቺ ቢሰሙሽ ነገራቸው። በቃ እምነት ከሆነ እምነት ነው። አትፈሩበት። መጋፈጥ ነው። እምነት ደግሞ አይደለም ብለህ በስድብ እንዴ! ስድብ ምንድን ነው? ስድብ እኮ የሴጣን ነው ሲጀመር። ስለዚህ እውነት እስከ ጥግ ያስኬዳል። መጋፈጥ ከቻላችሁ ተጋፈጡት። ሮማን ይኸውልሽ፣ ወይ ሀሳብሽ ትክክል ነው። የተናገርሽው ሀሳብ ትክክል መሆኑን አንድ ላረጋግጥልሽ። አሁን ኦርቶዶክስ ስድብ ነው ያላቸው። በቃ መሳደብ ነው ስራቸው። ትክክል ነሽ። አሁን ተአምረ ማርያም የተባለው መጽሐፋቸውን ብታዩ ከፍተሽ ብታዩ ያው መጽሐፉን ማየት ትችላለሽ። ያው ክርስቲያንም ስለሆንሽ ዲቴል የበለጠ የማግኘት እድሉ ይኖርሻል። መጽሐፉን ከፍተሽ ብታይ 19ኛው ተአምር ላይ ከፍተሽ ብታይ ነቢዩ መሐመድ እንዴት ሙልጭ አድርገው እንደተሳደቡ ማለት ነው። እኔ መጽሐፉ እጄ ላይ ያለ ከፍቼ ማሳየት ትችላለሁ። ነቢዩ መሐመድን ስማቸውን እንደዚህ ፊት ለፊት ያ የእስላሞች ነቢይ መሐመድ የተባለውን እያለ ወላሂ ለአዚም ሙልጭ አድርጎ በመጽሐፍ ደረጃ እንግዲህ አስቢ አንቺ። ምእመኑ ነው እንደሚገርምሽ፣ ምእመኑ ነው። ቤተክርስቲያኗ ራሷ አትማ መጽሐፍ አትማ እንግዲህ የታተመ ተአምረ ማርያም ማለት ኦኬ፣ በቤተክርስቲያኗ አስተምሮ መሰረት ትልቅ መጽሐፍ ነው። ትልቅ ቦታ የሚሰጠው መጽሐፍ ነው ከመጽሐፍ ቅዱስ ቀጥሎ እና ታውቂዋለሽ አንቺ። እዚህ መጽሐፍ ላይ ነው እንግዲህ ነቢዩ መሐመድ እንዲህ ናቸው እንዲህ ስድብ፣ የስድብ ናዳ ብዛቱ እንዲህ አንድ ሉክ ሙሉ ማለት ተመልከች። እንግዲህ የዚህን ያክል ነው ስድብ የተጸናወታቸው። ይሄንን እያነበቡ ነው ጥላቻን የሚያስተምሯቸው። ኦኬ፣ እስልምና ላይ ጥላቻ እንዲያድርባቸው ያስተምሯቸዋል። ለማንኛውም በቃ ማወቅ ከፈለጋችሁ አንብቡ፣ አትሳደቡ። በቃ ስድብ ምንም የሴጣን ነው።
እኔ የምለው ይሄንን ነው። ኦርቶዶክስ ወይ ተረዳ ወይ ደግሞ ተው እምነቱን። በእውነት ወይ መፍረስ አለበት ወይ መቆም አለበት ይሄ ኦርቶዶክስ የሚባል እምነት፣ ወይም ደግሞ በኦርቶዶክስ ትክክለኛ ነገር ማስተማር መቻል አለበት በቃ እንጂ ዝም ብሎ ስድብ ምንም በቃ ላይፍ ላይ አሁን ገብታችሁ የምትዋከቡ ካላችሁ ወይ ትክክለኛውን ነገር አስረዱት ወይ ትክክለኛውን ነገር ተረዱ። በቃ መተማመን ነው የሚያስፈልገው። የድሮ እኮ አባቶች እንደዚህ አይደሉም። የሙስሊሞችም የኦርቶዶክሶችም ተደጋግፈው ነበር። አሁን ነው እንደዚህ ውጥንቅጥ የበዛበት እና እኔ በእውነት በጣም ነው በጣም ነው የሚገባኝ። መጽሐፍ ቅዱስ የሚለው ሌላ፣ ሰው የሚለው ሌላ፣ አባቶች የሚያስተምሩት ሌላ። ወዴት እንሂድ? ስለዚህ መጽሐፍ ቅዱስን አንደኛውን ይዛችሁ መቀጠል ነው ያለባችሁ። ስለዚህ ወዲና ወዲህ አትወዛገቡ። ትክክለኛ ትምህርት እየሰጠህ ነው፣ እደግፍሃለሁ። አንተ ሁሌም እገባለሁ ቤትክ። ነይ ወላሂ ደስ ይለኛል። ሰላም ደሪ ሮማን። አሁን ያው መሽቷል። ያው ሌላም ቀን ትመጫለሽ ብዬ ተስፋ አደርጋለሁ። ኢንሻአላህ አላህ ሂዳያ ይስጣት። እስኪ ዱአ አድርጉላት አቡ ለሮማን፣ ሁላችሁም ዱአ አድርጉላት። አላህ ሂዳያ ይስጣት። አላህ ሂዳያውን ይስጣት። አላህ የነቢያቶችን መንገድ እስልምናን ይወፍቃት። ሌላ እኔ ምንም አልልም። እኛ ሙስሊሞች ጥሩ ሰዎች ናቸው ብለን ላመናቸው ሰዎች ከምንም በላይ የምንመኘው እስልምናን እንዲያገኙ ነው። ለምን ከሁሉም በላይ የሚበልጠው እሱ ነው። እኔ አሁን አላህ ቤት ይስጥሽ ብል አላህ ቤት ይስጥሽ፣ አላህ ትዳር ከሌለሽ ትዳር ይስጥሽ፣ ገንዘብ ከሌለሽ ገንዘብ ይስጥሽ ብል ይሄ ምድራዊ ነው። ከጊዜ በኋላ ከእጃችን ሊወጣ የሚችል ነገር ነው። ኦኬ፣ ይሄ በጣም ትንሽ ነገር ነው በእስልምናችን። አላህ እስልምናን ይስጥሽ ብዬ ግን ዱዓ ካረኩልሽ ትልቅ ነገር ነው። እስልምና የጀነት መንገድ ስለሆነ፣ እስልምና የድህነት የነብያቶች መንገድ ስለሆነ፣ ስለዚህ ለመልካም ሰዎች ትልቅ ነገር ነው የምንመኘው፣ ትልቅ ነገር እንዲያገኙ ነው የምንመኘው። ለዚህ ነው አላህ ሂዳያ ይስጥሽ የምለው። ከፈለግሽ እዚህ ሆነሽ ማዳመጥ ትችላለሽ። የሚገቡ ሰዎች አሉ። ከፈለግሽ ምታች ሆነሽ መከታተል ትችላለሽ። እሺ፣ የምስራች አለሽ? ሚውት አንሺ። የምስራች ሚውት አንሺ። ወንድ ነው ሴት ነው? አትፍሪ። ምንም ሀሳብ ካለሽ ተናገሪ። ሚውት አንሺና ቀጥይ። ክርስቲያን ነሽ? ሙስሊም ነሽ? እሺ፣ የምትፈሩ ከሆነ አትግቡ። እዚህ ገብታችሁ ማውራት የምትፈሩ ከሆነ አትግቡ። ኢላ ሰላም አለይኩም። ሙስሊም ነው? አለው ኢላ። ኦኬ፣ እሺ። መልእክት አለህ የምትለው መልእክት ነገር ካለ አነቢይ መሐመድ ረሱል ሰለላሁ ዐለይሂ ወሰለም የሚለው ዩዘር ኔም። እሺ፣ የምትለው ነገር አለ? መልእክት አለ? ኦኬ፣ በጣም ጥሩ። ሲጀመር አሁን ምንድን ነው እህት ወንድሞች፣ እዚህ ጋር ያላችሁ እህት ወንድሞች ሙስሊሞች ከሆናችሁ ገስት ላይ ባትገቡ የተሻለ ነው። እኛ የምንፈልገው እዚህ ጋር ቤቱ እንደምታውቀው ንጽጽራዊ ቤት ነው። ኦኬ፣ ያው እንደው ገስት ስትልኩ ይደብረናል እንትን ማለት እንጂ ቤቱ ንጽጽራዊ ቤት ነው። ክርስቲያኖችን አስገብተን ከክርስቲያኖች ጋር ዲስከሽን በማድረግ ውይይት በማድረግ አላህ እስልምና እንዲወፍቃቸው ውይይት የምናደርግበት ቤት ነው። አንዴ ይሄንን ወገናችን አታስገቡት። እኛ እንዴ ማን ነው አታስገቡት ሰዎች። እና ለዛ ነው ሙስሊሞች እዚህ ቤት ምንድነው ዋና ስራችሁ ታብታብ እያደረጋችሁ በደንብ ሰዎች እንዲገቡ ክርስቲያኖች መጥተው እያዳመጡ አላህ ሂዳያ እንዲሰጣቸው ታብታብ በማድረግ የዳዕዋው አካል ነው መሆን ያለባችሁ። ግልጽ ነው አይደለም? እዚህ ገብታችሁ የምትሉትም ነገር የለማ። እየተሰጠ ያለው ንጽጽራዊ ትምህርት ነው። ይሄ ነው የሚገባ ክርስቲያን ካለ አሁንም እናስተናግዳለን። ከሌለ ኢንሻአላህ ነገም ስለምንገባ ነገም ከነገ ወዲያም እንመጣለን። ይሄ ነው መልእክታችን። እና ሮማን አትጥፊሽ፣ እንገናኛለን። ነገም ከነገ ወዲያም ነይ፣ ገስት እየላካችሁ ግቡ። የላ ደህና ዋሉ። ማነው ደህና ደሩ፣ ደህና ዋሉ፣ ደህና ደሩ። ሁላችሁም ለአላህ ይወዳቸዋለሁ እህት ወንድሞች። ማሰላም ኢብሮ ወይ መርሐባ ኢብሮ እየቀጥል። እሺ ማን ነበረች? አላየሁሽም።
ሰላም ብያለሁ። ሄሎ አለሽ? ከአንተ በፊት አንድ ጊዜ ስታወራ የነበረችውን ልጅ ላውራት፣ ከዛ በኋላ ወደ አንተ ልምጣ። የት አለሽ? ማነሽ የምታወሪው? እኔ ነኝና። እሺ ምንድን ነው ሀሳብሽ? አብ ወልድ መንፈስ ቅዱስ እያልሽ ነው? ስለ አብ እኔ ለመማር ነው የገባሁት። ስለ አብ ወልድ መንፈስ ቅዱስ አውርቼ ያለው አሁንም አወራለሁ እና ግን የጠየቅኩት እሱ ለጠየቀኝ ጥያቄ የቻልኩትን መልሼ ያለው የተረዳሁትን ደግሞ ተረድቶ ያለው ነገር ነው። መከራከር አልፈልግም ብዬ ነበረ። ተማምረን መውጣት ነው የምፈልገው። አንዱ እሱ ነውና ከዛ በፊት በጠየቅኩት ጥያቄ ማውራት ፈለክ ወይ እንደገና እንዲጠይቅ ፈለክ? አንተ ደስ ያለሽን አንቺ ጥያቄ ካለሽ መጠየቅ ትችላለሽ። ኦኬ ኧረ ቆይ አንድ ጊዜ ብላክ፣ ቆይ አንድ ጊዜ። ስለዚህ ማለት ቅድም የጠየቀ ነው በቅድሙም ሆኖ ይቀመጥና ስለ ኢየሱስ ክርስቶስ በደንብ ልናወራ ፈልገን ነበረ። እንዴት መጣ ብዬ በደንብ እኔ የጠየቅኩት አንደኛው መጀመሪያ ጊዜ የጠየቅኩት መሐመድ እንዴት መጣ ከሰው ማለት ከወንድና ከሴት ፈቃድ አይደለም ወይ ምሎን እሱን ጠይቆኝ ማለት መልሶልኛል። ደግሞ ጥያቄ ባይብል ላይ ማየት ፈልጋለሽ ነብዩ መሐመድን? አዎ ፈልጋለሁ። እሱ አንድ ነው ላሳየሽ፣ እሱ የነገረኝን ማለት ነው። አሁንም ማለት አሁንም ጨምሬ እጠይቃለሁ፣ አሁንም ጨምሬ እጠይቃለሁና እሱን በአንድ ነው ታሳዩታላችሁ ማለት ነው። እሺ ባይብል ላይ ነው የምልሽ፣ እኔ ቁርአን ላይ አላልኩሽም። ባይብል ላይ ላሳይሽ ነብዩ መሐመድን። አዎ እሺ እሺ ባቢል የኛው ነው የእናንተዋ? የትኛው ምን መጽሐፍ ነው? አውድርተ ዘጸአት ዘዳግም ምዕራፍ 33 ቁጥር 2 ላይ እንዲህ ይላል። በደንብ አዳምጪኝ። እንዲህም አለ ይላል፣ እግዚአብሔር ከሲና መጣ። በሲና በኩል የመጣው ማን ነው? እግዚአብሔር ከሲና መጣ። ሲና እግዚአብሔር ነው እኮ። ያው ከሲና መጣ ሲባል እግዚአብሔር ከሲና መጣ ሳይሆን ያው በሲና በኩል በሙሴ በኩል መጣ ነው አይደለ? አይደለ እንዴ? ይሄው እሺ ላሳይሽ። ምን ችግር አለው? እኔ እኮ ለማሳየት እያየሁት ነው፣ ሙሉ በሙሉ እያየሁት ነው። ከፍቼዋለሁ። አንዱ ይሄን ላሳይሽ ነው። ከፍቼዋለሁ። እሺ ዘጸአት 34 ላይ ሙሴ ከሲና ተራራ 33ቱን ሲና የሚለውን ላሳይሽ ነው። እሺ ሙሴ ከሲና ተራራ በወረደ ጊዜ ይላል እና ሲና ማለት በሙሴ አስመልክቶ ነው። እሺ በሴይርም ተገለጠ ይላል። በሴይር የተገለጠው ደግሞ እንደምታውቂው ኢየሱስ ነው እና ስለ ኢየሱስ ነው ይሄ። አሁን ደግሞ ከፋራን ተራራ አበራላቸው ይላል። ፋራን ተራራ የት ነው ታውቂያለሽ? ይሄ ፋራን ተራራ ማለት አረብ ሀገር ነው። እሺ መካ ነች። እቺ መካ ውስጥ ነው።